በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን መርሃ ግብር የምትከታተሉ የእግዚአብሔር ቤተሰቦች እንደምን ቆያችሁ? እንደምን ሰነበታችሁ? እንደምን ከረማችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም በፍጥረታት ሁሉ አንደበት ስሙ የከበረና የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ተራዳኢነት፣ የጻድቃን የሰማዕታት ምልጃቸውና ጸሎታቸው በሕይወት ዘመናችን ሁሉ ይከተለን። እንደ አምላካችን እንደ ልዑል እግዚአብሔር ቅዱስ ፈቃድ በዚህ በአብይ ጾም ውስጥ ከምናገኛቸው ሳምንታት መካከል አንዱና ዋነኛ የሆነው የአብይ ጾም ሰባተኛ ሳምንት ኒቆዲሞስን ምክንያት በማድረግ የምንማማር ይሆናል። የትምህርታችንን ርዕስ የሚሆነው በዮሐንስ ወንጌል ምዕራፍ 3 ከቁጥር 3 ላይ ያለውን ኃይለ ቃል በመውሰድ ነው። ቃሉም እንደዚህ ይለናል። ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። የዮሐንስ ወንጌል ምዕራፍ 3 ከቁጥር 3 ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። ይህ የትምህርታችን ርዕስ ይሆንና በአብይ ጾም ሰባተኛ ሳምንት ስለሆነው ስለ ኒቆዲሞስ የምንማማር ይሆናል። እግዚአብሔር መንፈስ ቅዱስ ማስተዋልና ጥበቡን እሱ ይግለጥልን። እግዚአብሔር መንፈስ ቅዱስ እንዲሁ መርሃ ግብራችንን እሱ ይቆጣጠርልን። እግዚአብሔር መንፈስ ቅዱስ እንደ ሥጋ ፍቃድ ሳይሆን እንደ መንፈስ ቅዱስ ፍቃድ እንድንነጋገርና እንድንማማር የእርሱ ቅዱስ ፍቃዱ ይሁንልን። እንግዲህ የአብይ ጾም ሰባተኛ ሳምንት በቤተክርስቲያናችን አስተምሮ በታላቁ የቤተክርስቲያናችን ሊቅ ቅዱስ ያሬድ ኒቆዲሞስ ብሎ ሰይሞታል ሰባተኛውን። እንግዲህ ኒቆዲሞስ ማን ነው? ከዚህ የምንጀምር ይሆናል። በኒቆዲሞስ በአንድ ፈሪሳዊ ስም የተሰየመው ይህ ዕለት ምንድን ነው? መጀመሪያ ከዚህ ከቃሉ ተነስተን የምንሄድ ይሆናል። ኒቆዲሞስ ማን ነው ብለን ስናይ እንደምናውቀው ኒቆዲሞስ ማለት እጅግ በጣም ታላቅ የሆነና የከበረ ከአይሁድ አለቆች መካከል አንዱ እንደሆነ የሚነግረን ሲሆን በአይሁድ ሸንጎ ደግሞ እጅግ በጣም ከሚከበረውና ከሚፈራው 70 ሰዎችን አባል አድርጎ የያዘው ወይንም ደግሞ 70 ምሁራንና ሊቃውንትን አካቶ የያዘው የአይሁድ ሸንጎ ሳንሄድሪን የሚባለው አባል እንደሆነና እጅግ የከበሬታ ወንበር ያለው ታላቅ ሰው እንደሆነ መጻሕፍት ይነግሩናል ማለት ነው። ይህ ኒቆዲሞስ የሚባለው ታላቁ ሰው የዚህ የአይሁድ ሸንጎ አባል የነበረ እንደሆነ ይነግረናል። የእግዚአብሔር ቤተሰቦች በዚህ በዮሐንስ ወንጌል ምዕራፍ 3 ላይ ስንጀምር የምናገኘው ከፈሪሳውያን ወገን የአይሁድ አለቃ የሆነ ኒቆዲሞስ ብሎ ነው የሚጀምረው። ስለዚህ ኒቆዲሞስ በጥልቀት ይናገራል። ይህ የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ያለው ኃይለ ቃል ማለት ነው። ስለዚህም ከፈሪሳውያን ወገን የአይሁድ አለቃ የሆነ የአይሁድ አለቃቸው የሆነ እንዲሁም ከፈሪሳውያን ወገን የሆነ ነበር ይለንና እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና ብሎ እጅግ በጣም ከልቡ የሆነ ለማስመሰል ሳይሆን ከልቡ የሆነን ቃል ተናግሮ እንዲሁም ደግሞ ከእግዚአብሔር ዘንድ እንደመጣ እናውቃለን ብሎ ቃል ሲነግረው እናያለን። በዚህ ጊዜ መድኃኔ ዓለም ኢየሱስ ክርስቶስ የልቡን ቅንነት አይቶ ወደ እርሱ መምጣቱን አይቶ ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም ብሎ ሲነግረው እናያለን። የዚህን የፈሪሳዊውንና የአለቃውን ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጥቶ ከእግዚአብሔር እንደተላከ መሲህ እንደሆነ አምኖ አስረግጦ በተናገረ ጊዜ መድኃኔ ዓለም ኢየሱስ ክርስቶስ ደግሞ ቀጥታ የሚያስፈልገውንና የሚረባውን ነገር ሲያስተምረው እናያለን። ይህ ኒቆዲሞስ ምሁረ ኦሪት ነው፣ ነገር ግን ምሁረ አዲስ አይደለም። ስለዚህ የሐዲስ ኪዳን መግቢያ የሆነውን ምስጢረ ጥምቀትን ያስተምረው ጀመር። ስለዚህም እንደዚህ አለው፣ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም
ሰው ከሸመገለ በኋላ እንዴት ሊወለድ ይችላል ብሎ መጠየቅ ጀመረ ይለናል። በዚህ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ እጅግ በጣም አርቅቆ ደግሞ እንደገና ሲነግረው እናያለን። ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን ባለው ጊዜ ኢየሱስ መልሶ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስ የተወለደ መንፈስ ነው ብሎ ስለ ምስጢረ ጥምቀት ዳግም ልደት ከመንፈስ ቅዱስ ስለምንወለድበት ያስተምረው ይገልጥለት ጀመረ ይለናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን ከነገረው በኋላ ዳግመኛ ልትወለዱ ያስፈልጋችኋል አላቸው። እነዛ በዛ ዘመን የነበሩትን ዳግመኛ ልደት ከመንፈስ ቅዱስ መወለድ ሀብተ መንፈስ ቅዱስ የሚያድርባቸው የመንፈስ ቅዱስ ማህተም የሚያድርባቸው ያስፈልጋችኋል አላቸው። ምክንያቱም ወደ ኋላ ስንሄድ የእግዚአብሔር ቤተሰቦች አዳም አባታችን ገና ከፍጥረቱ እግዚአብሔር አባቱና አምላኩ ነበረ። በኃጢአትና በበደሉ ምክንያት ግን የእግዚአብሔርን አባትነት አጥቷል። ስለዚህ ያንን ልጅነቱን ማስመለስ አለበት። ያ ልጅነት ደግሞ የሚመለሰው በዳግም ልደት በመንፈስ ቅዱስ በመወለድ ውስጥ እንደሆነ ይነግረናል ማለት ነው። ስለዚህም ስለ ምስጢረ ጥምቀት ደግሞ ሲያብራራለት በንፋስ መስሎ ሲያስረዳው እናያለን። ምስጢረ ጥምቀት ማለት የእግዚአብሔር ቤተሰቦች በአይን የሚታየው ስርዓት ውስጥ የማይታየው ረቂቅ የሆነውን መንፈስ ቅዱስ ልጅነት መወለድ የምናገኝበት እንደሆነ እናየዋለን። የሚታይ ስርዓት አለ። በዚህ በምስጢረ ጥምቀት ውስጥ ካህናት አሉ፣ ዲያቆናት አሉ፣ ክርስትና የሚነሱት ደግሞ ሕፃናት አሉ። በዛ ውስጥ በሚታየው ስርዓት የማይታየውን ሀብተ መንፈስ ቅዱስ ማደሪያ ስንሆን እናየዋለን ማለት። ስለዚህም ነገር ሲነግረው ነፋስ ከአንድ ቦታ ወደ አንድ ቦታ እንዴት እንደሚነፍስ አናየውም ማለት። ነገር ግን መንፈሱን የምናውቀው ግን ያንን ንፋስ በሚያንቀሳቀሰው ነገር እንደሆነ ሲያስረዳው እናያለን ማለት ነው። ስለዚህ ኒቆዲሞስ እንዲህ ያለውን ታላቁን ዕውቀትና ጥበብ እንዲህ ያለውን ታላቁን ምስጢር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተማረ ምሁረ ኦሪት እንደሆነ እናየዋለን ማለት ነው። እንግዲህ እዚህ ላይ ከምናያቸው ነጥቦች መካከል አንዱ እንደምናውቀው ኒቆዲሞስ የአይሁድ አለቃ ነው። አስቀድሞ የአይሁድ ሸንጎ አባል የነበረ እንደሆነ አይተናል። እነዚህ የአይሁድ ሸንጎ አባላት ደግሞ እስራኤልን ወይንም ደግሞ ኢየሩሳሌምን የሚያስተዳድሩ ናቸው። በዘመኑ ኢየሩሳሌም በሮማውያን ቀኝ ግዛት የተያዘች ስትሆን ነገር ግን ሮማውያን ምስለኔዎችን እያቆሙ በራሳቸው በአይሁዶች እንዲተዳደሩ ያደርጓቸው ነበር ይለናል። የበላይ ሆነው ነገር ግን ከበታች ያሉት ደግሞ እነሱን ህዝቡን የሚያስገብሩ ህዝቡን እንዲገዛ የሚያደርጉ ነበር ይለናል። ስለዚህ የከበሬታ ወንበር ካላቸው ከሰባ ሊቃውንት መካከል አንዱ የነበረ ሲሆን እንደዚሁም ከፍተኛ ኃላፊነት የነበረው ታላቅ አለቃ እንደሆነ እናየዋለን ማለት ነው። እንዲሁም ደግሞ ኒቆዲሞስ የአይሁድ አለቃቸው እንደሆነ እዚሁ መጽሐፍ ቅዱስ ይነግረናል። ከፈሪሳውያን ወገን የአይሁድ አለቃ ብሎ ያስቀምጠዋል። የአይሁድ አለቃ የሆነው ኒቆዲሞስ ወደ ጌታችንና ወደ መድኃኒታችን ወደ ኢየሱስ ክርስቶስ በሌሊት ሄዶ ሲማር እናየዋለን። እንዲሁም ኒቆዲሞስ የእግዚአብሔር ቤተሰቦች መምህረ እስራኤል ነበር ይለናል። ኒቆዲሞስ መምህረ የሚያስተምር ምሁር ነበረ። ኒቆዲሞስ እጅግ በጣም የሚያስተምር ምሁረ ኦሪት እንደነበረ በዚሁ በመጽሐፍ ቅዱስ ይነግረናል ማለት ነው። ምክንያቱም ኒቆዲሞስ ወደ ጌታችንና ወደ መድኃኒታችን ወደ ኢየሱስ ክርስቶስ ሄዶ እንዴት የሰው ልጅ ዳግመኛ ሊወለድ ይችላል፣ ሰው ከሸመገለ በኋላ እንዴት ሊወለድ ይችላል ብሎ በጠየቀው ጊዜ ስለዚህ ዳግም ልደት ግር ባለው ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ አለው፣ አንተ የእስራኤል መምህር ስትሆን ይህንን አታውቅምን አለው። የእስራኤል መምህር እንደነበረ እስራኤላውያንን ያስተምር እንደነበረ ከፈሪሳውያን መካከል አንዱ ሕገ ኦሪትን ጠንቅቆ ያውቃል የሚባል የነቢያት መጻሕፍትን የሚመለከቱ እጅግ በጣም አዋቂዎች ናቸው ከሚባሉት ከሚራቀቁት መካከል አንዱ እንደነበረ ይነግረናል ማለት ነው። ስለዚህም ይህ ኒቆዲሞስ ምሁረ እስራኤል እንደነበረ ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምረው ትምህርት ደግሞ እንደገና ሲደናገርና ሲደናገጥ እናየዋለን ማለት ነው። ሌላኛው
ይህ ኒቆዲሞስ ባለጠጋ እንደነበር እናየዋለን። ስለዚህም ነገር ደግሞ የሚነግረን የእግዚአብሔር ቤተሰቦች የሕግ መምህር እንደመሆኑ እነዚህ በከፍተኛ ስልጣን ላይ የሚቀመጡት የዚህ የአይሁድ ሸንጎ አባላት የሆኑት የዚህ ሳንሄድሪን በሚባለው ሸንጎ ውስጥ በከበሬታ የሚቀመጡት የሕግ አዋቂያን የሆኑት ተመርጠው ይሆንና እነዛ ደግሞ ለሕዝቡ ርስትን የሚያካፍሉ እንደነበር ይነግረናል። በሀብታቸው ደግሞ እጅግ በጣም የከበሩ የሆኑት ተለይተው የሚመረጡበት ነው። ምክንያቱም ለሕዝቡ ርስት የሚያካፍል ሰው ባለጠጋ መሆን አለበት ተብሎ ስለሚታመን ማለት ነው። በጥቃቅን ጥቅማ ጥቅሞች የማይደለል ርስት የሚያካፍል እንደነበሩ የሚመረጡት ሰዎች ይነግረናል። ስለዚህ በዚህ ታላቅ ሹመት ላይ ያለ ስለሆነ ባለጠጋ መሆኑንም በዛው እንረዳለን ማለት ነው። እንግዲህ የእግዚአብሔር ቤተሰቦች ኒቆዲሞስ እጅግ በጣም በዚህ ወቅት ከምናየውና ከምንደነቅበት ነገር አንዱ በቀን ሳይሆን በሌሊት እየሄደ ይማር ነበር ይለናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ በመጽሐፍት ላይ እንደምንመለከተው ዕለት ዕለት ቀኑን በመቅደስ እየገባ ሲያስተምራቸው በምኩራብ እየገባ ያስተምራቸው እንደነበረ ማታ ማታ ደግሞ በዛ በደብረ ዘይት በኤሎን ዋሻ ለደቀ መዛሙርቱ ምስጢርን ይፈታላቸው በዛም በጸሎት ደግሞ ይቆይ እንደነበረ ይነግረናል። ስለዚህ ኒቆዲሞስም ከቀኑን ይልቅ ሌሊቱን መርጦ ሌሊት ወደዛ ወደ ጌታችንና ወደ መድኃኒታችን ወደ ኢየሱስ ክርስቶስ ሲገሰግስ እናየዋለን ማለት ነው። ለዚህም ነው ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ ይለናል። በሌሊት በቀን ሳይሆን በሌሊት ይጓዝ የነበረ ያሳየናል ማለት ነው። ኒቆዲሞስ ይህ ፈሪሳዊ የነበረው ኒቆዲሞስ ለምን ሌሊትን መረጠ የሚለውን የተወሰኑ ነጥቦችን እናያለን ማለት ነው። የመጀመሪያው የእግዚአብሔር ቤተሰቦች ኒቆዲሞስ ለምን ለትምህርት የሌሊቱን ጊዜ መረጠው? ቀን በመቅደስና በሸንጎ ያገኘው ነበር መድኃኔ ዓለም ኢየሱስ ክርስቶስን በዛ መጠየቅ ይችል ነበር። እርሱም እዛ ነው ቀን የሚውለው። ነገር ግን ሌሊቱን መርጦ ብቻውን በሆነበት ከደቀ መዛሙርቱ ጋር በሚማማርበት በሌሊት መጓዙና መሄዱ የመጀመሪያ የምናየው የእግዚአብሔር ቤተሰቦች ይህ ኒቆዲሞስ ውዳሴ ከንቱን ሽቶ እንደሆነ እናየዋለን። ልብ በሉ የእግዚአብሔር ቤተሰቦች ኒቆዲሞስ በሌሊት ሄዶ ከመድኃኔ ዓለም ኢየሱስ ክርስቶስ የሚማረው በቀን አይሁዳውያን ባሉበት ፈሪሳውያን ባሉበት ቢጠይቅ ኖሮ የእግዚአብሔር ቤተሰቦች ትምህርት ሳይጨርስ ነው እንደ ምሁር የተባለው? እንዴት ይጠይቃል? ምሁር አይደለ ወይ? አዋቂ ብለን አይደለ ወይ እኛ የተከተለው? እንዴት እንዳላዋቂ ቁጭ ብሎ ይማራል የሚለውን ያንን ስለፈራ ያንን ማየት ስላልፈረገ የእግዚአብሔር ቤተሰቦች ማንንም በማያዩ በዛ በሌሊትና በጨለማ ተጉዞ መድኃኔ ዓለም ኢየሱስ ክርስቶስን ጥያቄ ሲጠይቀው እናያለን ማለት ነው። ምክንያቱም አላዋቂ መባልን ፈርቶ ነው። አላዋቂ መባልን ፈርቶ በሌሊት እየሄደ ሲማር እናየዋለን ማለት ነው እግዚአብሔር ቤተሰቦች። ሌላኛውና ሁለተኛ አይሁድን ፈርቷቸው ነው። የአይሁድ አለቃ ነው። የፈሪሳውያን ወገን የአይሁድ አለቃ ነው የሚለው በዚህ በዮሐንስ ወንጌል ላይ። ስለዚህ ራሳቸው አይሁዳውያንን ፈርቷቸው እንደሆነ መጻሕፍት ይነግሩናል ማለት ነው። የአይሁድ ባለስልጣናት እንዲህ ብለው ተመካክረው ነበር እግዚአብሔር ቤተሰቦች። የአይሁድ ባለስልጣናት ክርስቶስን የተቀበለ ክርስቶስን የተከተለ እሱን መሲህ ነው ብሎ የሚያምን ከምኩራባችን ይሰደድ ከማህበረሰባችን ይወገድ ብለው አዋጅ አውጀው ነበር ይለናል አይሁዳውያን። ስለዚህም ይህንን አዋጅ ያወጁት አይሁዳውያን አለቃቸው ደግሞ ኒቆዲሞስ ነው። ስለዚህ አይሁዳውያን ለእሱም አይመለሱም። ስለዚህ ከአይሁዳውያን ሊመጣበት የሚችለውን መከራ አፈራ። እንደገና ኒቆዲሞስ ይህንን አዋጅ በመፍራት ይህንን አዋጅ ያወጣው ራሱ የዛ የሸንጎ አባል ስለሆነ አባላችን ስትሆን ይህንን እንዴት ታደርጋለህ ስለሚሉት አይሁዳውያንን ፈርቶ
የእግዚአብሔር ቤተሰቦች በሌሊት ወደ ጌታችንና ወደ መድኃኒታችን ወደ ኢየሱስ ክርስቶስ ሄዶ መጠየቅና መማር ጀመረ ይለናል። አያችሁ የእግዚአብሔር ቤተሰቦች ኒቆዲሞስ የጎደለው ነገር እንዳለ ስላመነ መማር ያለበት ነገር እንዳለ ስላመነ አይሁዳውያን ከነሱ አባል ቢሆንም ነገር ግን በቀን ሳይሆን በሌሊት እየሄደ መድኃኔ ዓለም ኢየሱስ ክርስቶስን ይጠይቅ ጀመር ይለናል። ሌላኛው ኒቆዲሞስ በሌሊት የሄደበት ምክንያት ባልባከነ ሐሳብ በተረጋጋ ልብ ሆኖ ለመማር እንደሆነ እናየዋለን። ምክንያቱም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቀኑን ድውይ ሲፈውስ ሙት ሲያስነሳ ለምጻሙን ሲያነጻ ነው የሚውለው። ብዙ ግርግር አለ። 5 ገበያ ሕዝብ ይከተለዋል። ግማሹ ለምግብ ብሎ ይከተለዋል፣ ግማሹ ደም ግባቱን ለማድነቅ ይከተለዋል። ስለዚህ በዛ ሁሉ ግርግር ውስጥ ለመማር ስለማይመች ባልባከነ ሐሳብ በተረጋጋ ልቦና ሆኖ መማር ስለፈለገ ኒቆዲሞስ የሌሊቱን ጊዜ መረጠ ይለናል። ለዚህ ነው አሁንም በቤተ ክርስቲያናችን ሥርዓት ሊቃውንቱ በሌሊት ደቀ መዛሙርታቸውን ያስተምራሉ። የአብነት ትምህርት በሌሊት ይሰጣል። የእግዚአብሔር ቤተሰቦች በተረጋጋ ሁኔታ። ስለዚህም ይህንን አይቶ ባልባከነ ልብ ሆኖ መድኃኔ ዓለም ኢየሱስ ክርስቶስ በሚጸልይበት በዛ በኤሌዮን ዋሻ ሄዶ መጠየቅ ጀመረ ይለናል። ሌላኛው የምናየው እጅግ በጣም መሰረታዊ ከሆነው ነገር አንፃር ኒቆዲሞስ ሄዶ ሲጠይቅ የነበረው ሌሊት የብሉይ ኪዳን ምሳሌ እንደነበረች በዚሁ በመጽሐፍ ቅዱሳችን ውስጥ እናያለን። ኒቆዲሞስ ምሁረ ኦሪት ነው፣ ምሁረ ሐዲስ አይደለም። ሐዲስ ኪዳንን አያውቃትም፣ መገለጡን አያውቀውም። ስለዚህ ሐዲስ ኪዳንን ለመማር በሌሊት ወደ ጌታችንና ወደ መድኃኒታችን ወደ ኢየሱስ ክርስቶስ ሲገሰግስና ሲሄድ ቅዱሱን የወንጌልን ቃል ደግሞ ሲማር እናየዋለን ማለት ነው። ለዚህም ነው የተዋሕዶ ምስጢር የሆነውን ሁለቱን ኪዳናት መድኃኔ ዓለም ኢየሱስ ክርስቶስ መያዝ እንዳለበት ስላመነ ስለ ኦሪቱ ሳይሆን ስለ ሐዲሱ ኪዳን ዳግም ልደት ስለሚገኝበት ስለ ምስጢረ ጥምቀት የሰው ልጅ ከመንፈስ ቅዱስ እንዴት መወለድ እንዳለበት የመንፈስ ቅዱስን አሰራር ድንቅ የሆነውን የመንፈስ ቅዱስን መገለጥ ከመንፈስ ቅዱስ የሚገኘውን ልደት ዳግም ልደት ሲያብራራለትና ሲተነትንለት እናየዋለን ማለት ነው። ሌላኛው የእግዚአብሔር ቤተሰቦች የምናያቸው ነገሮች ቢኖሩ ለኒቆዲሞስ የከበደው የጌታ ትምህርት ነው። ኒቆዲሞስ ለምን ከበደው? ለኒቆዲሞስ ግር ያለው ዳግም ልደት ለምንድን ነው? አያችሁ የእግዚአብሔር ቤተሰቦች ያቺ በብሉይ ኪዳን የነበረውን ምሳሌውንና በብሉይ ኪዳን የነበረውን ትምህርት ነው እንጂ ያውቁ የነበሩት ፈሪሳውያን ሐዲሱን ኪዳን ለመስማት ስላልተዘጋጁ የሐዲስ ኪዳኑን መስራች የሆነው መድኃኔ ዓለም ኢየሱስ ክርስቶስን አንቀበልም ስላሉ ግር ብሏቸው ነበረ። ኒቆዲሞስም ግር ብሎት ነበረ። ያ የሐዲስ ኪዳን ሥርዓት ግር ብሎት ነበረ። ዳግም ልደት የሚገኝበትን ዳግም መወለድ ከመንፈስ ቅዱስ ማደሪያ መሆኑን ያ ግር ብሎት ነበረ። ስለዚህም ነው ከሥጋ የተወለደ ሥጋ ነው ከመንፈስ የተወለደ መንፈስ ነው ብሎ የገለጠለት። ስለዚህ ዳግመኛ ልትወለዱ ያስፈልጋችኋል ያለው ዳግመኛ ልትወለዱ ያስፈልጋችኋል ያለው በዛን ዘመን የነበሩት የብሉይ ኪዳን ሥርዓት ናፋቂ ብቻ የሆኑትን የሐዲሱን ኪዳን የምስራቹን ወንጌል አንቀበልም ያሉት መዳን ለነሱ በኦሪት ብቻ ተመስሎ የታያቸው ለነሱ ያንን ኦሪታዊነቱን ብቻ ሳይሆን ሐዲስ ኪዳን እንደሚያስፈልጋቸው ዳግም መወለድ እንዳለባቸው በሥጋ ሳይሆን በመንፈስ መመላለስ እንዳለባቸው ለዛም ደግሞ ዳግመኛ ልትወለዱ ስለሚያስፈልጋቸው ነገር በነገራቸው ጊዜ ይህ ነገር ግር ሲለው እናያለን ማለት ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልኩ አታድንቁ አለ። ንፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው አለው ለኒቆዲሞስ። ከመንፈስ ቅዱስ መወለድ ስለሚያስፈልግ ማለት ነው።
ስለዚህ ኒቆዲሞስ በሌሊት መምጣቱ እነዚህ ሁሉ ምስጢሮች ሲገለጡለት እናያለን ማለት ነው። ከኒቆዲሞስ ምን እንማራለን? የእግዚአብሔር ቤተሰቦች ውድ የዚህ መርሃ ግብር ተከታታዮች ከኒቆዲሞስ ምን እንማራለን? ለሕይወታችን የሚሆነውን ስንቅ እንይዛለን? አሁን ምን ተማረን? ይህንን ዕለት ኒቆዲሞስን ስናስብ ከዚህ ከምንማራቸው ነገሮች መካከል አንዱ የእግዚአብሔር ቤተሰቦች ራስን ዝቅ ማድረግ ነው። የመጀመሪያው ራስን ዝቅ አድርጎ ከሚበልጡን መምህራን እስር ቁጭ ብሎ መማርን ነው። ራስን ዝቅ ማድረግ የሚበልጡን ሲገኙ ከሊቃውንቱ ስር ቁጭ ብለን መማር፣ ዕውቀት የሚገኝበት ቦታ ላይ ራስን ዝቅ ማድረግ፣ አለመታበይ ከኒቆዲሞስ እንማራለን። እዚህ ውስጥ የምናገኘው 70 አለቆች ናቸው። የፈሪሳውያን ሳነድሪን የሚባለው መቀመጫ የአይሁድ ሸንጎ ውስጥ ያሉት 70ዎች ናቸው። ከሰባዎቹ ደግሞ ዋነኛው አለቃ ኒቆዲሞስ ነው። ነገር ግን እርሱ ዝቅ ብሎ ያላወቀውና የጎደለው ነገር እንዳለ ስለተሰማው መድኃኔ ዓለም ኢየሱስ ክርስቶስ ዘንድ ሊማር ሄደ ይለናል። ቀን ቀን የሚያያቸውን ተአምራት በልቡ ይዞት ነበር። ስለዚህ ከእግዚአብሔር እንደተላከ እርሱ የእግዚአብሔር የባህሪ ልጅ እንደሆነ ዓለምን ሊያድን እንደመጣ በልቡ አመነ፣ ተቀበለ። ስለዚህ የጎደለውን የሐዲስ ኪዳኑን ሥርዓት ለመማር ሄደ፣ ዝቅ አለ። ኒቆዲሞስ ማለት በእስራኤል በኢየሩሳሌም የተከበረ ትልቅ መምህር ነው። እጅግ በጣም የተከበረ ምሁረ ኦሪት ነው። ነገር ግን የማያውቀው ነገር በውስጡ ስለቆረቆረው የእግዚአብሔር ቤተሰቦች በቀን ባይመቸው በሌሊት ሄዶ ቁጭ ብሎ ለመማር ወሰነ። ስለዚህም የእግዚአብሔር ቤተሰቦች መታበዩንና አጥፋው ይቅርብን። ብዙ ማናቃቸው ነገሮች አሉ። ምናልባት ሳንማር ወይም ሳናውቀው ሳንረዳው በከበሬታ ወንበር ላይ ተቀምጠን ይሆናል። ዝቅ ብለን እንማር፣ እንወቅ፣ እንጠይቅ፣ ግድ የለም። ኒቆዲሞስ የእግዚአብሔር ቤተሰቦች በመማሩና በማወቁ ከነዛ ከሰባዎቹ የአይሁድ ሸንጎ አባላት ሊቃውንት ነን ምሁራን ከሚሉት ተለይቶ የእግዚአብሔር ቤተሰቦች እግዚአብሔር አምላክ ታላቁን በረከት በስቅለት ዕለት የስቅለቱ ወደ መቃብር በወረደ ጊዜ የዛ ምስጢር ተካፋይ እንዲሆን ሲያደርገው እናያለን ማለት ነው። ስለዚህ የሚበልጥብንን ዕውቀቱን እና ትምህርቱን እናያዝ፣ ግድ የለም። ዝቅ ብለን እንማር፣ ሊቃውንትን እንጠይቅ። መማር ያስከብራል። የእግዚአብሔር ቤተሰቦች ማወቅ ያስከብራል። በተለይ ታላላቆቻችንን ስናገኝ ከኛ በዕውቀት የሚበልጡንን ስናገኝ ሳንታበይ ዝቅ ብለን ስንጠይቅ በረከት የምናገኝ እንሆናለን ማለት ነው። ለዚህም ነው በሉቃስ ወንጌል ምዕራፍ 10 ከቁጥር 32 ላይ ማርያምስ የማይቀሟትን በጎ ዕድል መርጣለች ተብሎ የተቀመጠው። ማርያምስ የማይቀሟትን በጎ ዕድል መርጣለች። በጎ ዕድል የተባለው የምስራቹን ወንጌል መስማት ነው። ለኔና ለናንተ ዛሬ በጎ ዕድል የምስራቹ ወንጌል መስማት ነው። ቁጭ ብለን ወንጌሉን መስማት፣ መማር፣ ሕይወት ዘላለማዊ ሕይወት የሚገኝበትን ከጨለማ ወደ ብርሃን የምንወጣበትን የእግዚአብሔር ቤተሰቦች የምንከበርበትን ዳግም ልደት የምናገኝበት ጭንቀት ሳይሆን ደስታ ምስራች የሚሆንልን ያነው ለኛ በጎ ዕድል። በጎውን ዕድል ልንመርጥ ያስፈልገናል። ኒቆዲሞስ በጎውን ዕድል መርጧል። ዝቅ ብሎ መማር፣ አውቃለሁ ብሎ ከመታጀር ይልቅ ዝቅ ብሎ መማር። ስለዚህ የመጀመሪያ የምናየው ይሄንን ነው፣ ራስን ዝቅ ማድረግ። በሁለተኛ ደረጃ የጎደለንን ማወቅ። ኒቆዲሞስ የጎደለው ነገር እንዳለ ተረድቷል፣ አውቋል። ስለዚህም ሊጠይቅ ሄደ። ስለዚህ ሊማር ሄደ። በጎደለን ነገር ላይ ልንሞላ ያስፈልገናል። የእግዚአብሔር ቤተሰቦች ሁሉን አውቃለሁ ካልንማ ወደቅን። የእግዚአብሔር ቤተሰቦች ሁሉን አውቃለሁማ እንዴት ይባላል? የጎደለንን ነገር አውቀንና መርምረን ያንን ልንሞላ ያስፈልገናል። ያንን ከሚሞላልን ነገር ደግሞ ዝቅ ብለን መመማር ሕይወታችንን ልናስተካክል ያስፈልገናል ማለት ነው። እነዚህ ነገሮች በመንፈሳዊውም ሕይወት በዓለማዊም ሕይወት የሚያስፈልጉን ናቸው። ኒቆዲሞስ በሁለቱም ሕይወታችን ውስጥ ምሳሌና አርአያ የሚሆን ተግባራትን የፈጸመልን። ስለዚህ የጎደለንን አውቀን የጎደለንን ለመሙላት መማር መቻል አለብን። ምክንያቱም ኒቆዲሞስ
ሕግና መጻሕፍትን ሊያውቅ ይችላል። ኦሪትን ሊያውቅ ይችላል። የነቢያቱን መጻሕፍት ሊረዳ ይችላል። የምስራቹን ወንጌል ግን አልተረዳም። ስለዚህ ያ የምስራቹን ወንጌል ለመረዳት የጎደለውን ሐዲስ ኪዳንን ደግሞ ቁጭ ብሎ ሲማር እናየዋለን ማለት ነው። የጎደለውን ፍለጋ ወደ መድኃኔ ዓለም ኢየሱስ ክርስቶስ መጣ። ዛሬም የእግዚአብሔር ቤተሰቦች የጎደለንን ፍለጋ የጎደለንን እንዲሞላልን ወደ አምላካችን ወደ መድኃኔ ዓለም ኢየሱስ ክርስቶስ ልንመጣ ያስፈልገናል። የጎደለልን የምትሞላልን ቅድስት ቤተክርስቲያን አለች። የጎደለውን የሚሞልልን ቅዱሳን መላእክት አሉልን፣ ጻድቃን ሰማዕታት አሉልን። የጎደለልን የሚሞላልን ቅዱስ መጽሐፍ አለልን፣ ወንጌል አለልን የእግዚአብሔር ቤተሰቦች። ስለዚህ ወደ መጽሐፍ ቅዱስ ልንመለስ ያስፈልገናል። መጽሐፍ ቅዱስን ልናነብ ቤተክርስቲያን መተን ሥርዓቷን ልንጠይቅ ልንማር ያስፈልገናል። ያ የጎደለብንን ሕይወት የሚሞላልን ስለሆነ ማለት ነው። ሌላኛው የምናየው ኒቆዲሞስ አርቆ ማስተዋሉን እንመለከታለን። ኒቆዲሞስ የመጣው ለሥጋዊ ትምህርት ነበር፣ ሥጋዊ ትምህርት ሊጠይቅ። ነገር ግን መድኃኔ ዓለም ኢየሱስ ክርስቶስ እጅግ የሚከብደውን ሰማያዊ የሆነውን ምስጢረ ጥምቀት ሲገልጥለት እናያለን። ስለ ሥጋ ለመጠየቅ መጥቶ ስለ መንፈስ ተመለሰለት። አያችሁ፣ አርቆ ማስተዋል እዚህ ጋር ነው። እንደው የእግዚአብሔር ቤተሰቦች ሳንታጀር ስለምናቀው ነገር እንኳን ለመጠየቅ ስንመጣ እግዚአብሔር አምላክ ጥቂት ሲጠይቁት አብዝቶ መስጠት ልማዱ ነውና ከኒቆዲሞስ ይህንን የምንማር እንሆናለን ማለት ነው። ሌላኛው ለእውነት ምስክር መሆኑን እናያለን። ኒቆዲሞስ የፈሪሳውያን ወገን የአይሁድ አለቃ ነው። ልብ በሉ፣ ፈሪሳውያን የሚታወቁት በግብዝነታቸው ነው። ፈሪሳውያን የሚታወቁት በማስመሰላቸው ነው። ፈሪሳውያን የሚታወቁት የእግዚአብሔር ቤተሰቦች በግፈኝነታቸው ነው። ሕግን እናውቃለን የሚሉ ሕግን የማይፈጽሙ ናቸው። ፈሪሳውያን የሚታወቁት በከሳሽነታቸው ነው። ፈሪሳውያን በዛ የሚታወቁ ሆነው ሳለ ከፈሪሳውያን ወገን የሆነው የአይሁድ አለቃ ኒቆዲሞስ ግን ስለ እውነት ቆመ ይለናል የእግዚአብሔር ቤተሰቦች። ስለዚህም ነው በዚህ በዮሐንስ ወንጌል ምዕራፍ 3 ከቁጥር 2 ላይ እንደዚህ ይለናል። መምህር ሆይ አለ፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለ። ከማስመሰል አይደለም፣ ከልቡ ነው ይህንን ቃል የተናገረው። መሰከረ። ስለ መድኃኔ ዓለም ኢየሱስ ክርስቶስ ፍጹም አምላክነት መሰከረ። ከእግዚአብሔር ዘንድ እንደተላከ መሰከረ። በምስክርነቱ ደግሞ እግዚአብሔር አምላክ አደነቀው። የሚበልጠውን ነገር እንዲያይ ምስጢረ ጥምቀትን ገለጠለት። ስለዚህም ነገር ስለ ምስክሩ በብዙ ቦታ እንደተጻፈ የእግዚአብሔር ቤተሰቦች በሰው ፊት ለሚመሰክርልኝ ይላል እኮ አይደል እንደ መጽሐፍ። በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ አለ በሰማይ ባለው በአባቴ ፊት እመሰክርለታለሁ። በሰው ፊት ለሚክደኝ ሁሉ እኔ ደግሞ በሰማይ ባለው በአባቴ ፊት እክደዋለሁ ብሎ የፈሪሳውያን አለቃቸው የሚሆን ኒቆዲሞስ መሰከረ ይለናል ማለት ነው። ስለዚህም ይህንን ዕለት ስናስብ ይህንን ቀን ስናስብ እንደዚህ ባለ ድንቅ በሆነ መንገድ የእግዚአብሔር ቤተሰቦች ምስጢረ ጥምቀቱ የተገለጠበት እንደሆነ እናየዋለን ማለት ነው። ስለዚህም ነገር እጅግ በጣም በሚደንቅ ሁኔታ ስለ ምስጢረ ጥምቀቱ የተብራራበት ስለ ምስጢረ ጥምቀቱ እጅግ በጣም ድንቅ የሆነ ትምህርት የተሰጠበት እንደሆነ እናያለን። ስለዚህም ዛሬም የእግዚአብሔር ቤተሰቦች ኒቆዲሞስን ስናስበው በዚህ ቀን ቤተክርስቲያናችን ከምታስተምራቸው እጅግ በጣም ከረቀቀው ምስጢር መካከል አንዱ የሆነው ምስጢረ ጥምቀትን ልናስተውል ዳግም መወለድ የሚገኝበትን ልናይ ያስፈልገናል ማለት ነው። ስለዚህም የእግዚአብሔር ቤተሰቦች የጥምቀት አስፈላጊነትና ጥቅሙ ምንድነው ብለን አጠር አድርገን እንየው ከተባለ የመጀመሪያው በጥምቀት እንድናለን። ያመነ የተጠመቀ ይድናል ተብሎ በማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ እንደተቀመጠልን በጥምቀት እንድናለን። ድህነት የምናገኝበት ነው። እንዲሁም በጥምቀት ከውሃና ከመንፈስ ቅዱስ ዳግመኛ እንወለዳለን።
የመጀመሪያው ሥጋዊ ልደት ነው። ሁለተኛው ደግሞ መንፈሳዊ ልደታችን የሚሆነው በጥምቀት እንደሆነ ያ ጥምቀት ስንል በውሃዎች ላይ የእግዚአብሔር መንፈስ የሚረበብበትና በሚያርፍበት በዛ በውሃ ውስጥ ብቅ ጥልቅ በመንልበት የእግዚአብሔር ቤተሰቦች ልደትን እንደምናገኝ እናያለን። ሌላኛውና ሁለተኛው በጥምቀት የኃጢአት ስርየትን እንደምናገኝ ደግሞ የምናይ ይሆናል። በአንደኛ ቆሮንቶስ ምዕራፍ 6 ከቁጥር 11 ላይ መመልከት እንችላለን። እንዲሁ በጥምቀት ከክርስቶስ ጋር አብረን እንሞታለን፣ እንዲሁ ደግሞ ከእርሱ ጋር እንነሳለን። በሮሜ መልእክቱ ምዕራፍ 6 ከቁጥር 8 ላይ ሌላኛው እንደዚሁ ደግሞ በጥምቀት ከጌታችን ከኢየሱስ ክርስቶስ ጋር አንድ እንሆናለን። በሐዋርያው ቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 3 ከቁጥር 27 ላይ እንደምናየው ሌላኛው በጥምቀት የቤተ ክርስቲያን አባል እንሆናለን። በቆላሲስ ሐዋርያው ቅዱስ ጳውሎስ መልእክት ወደ ቆላሲስ ሰዎች ምዕራፍ 2 ከቁጥር 11 ላይ ማለት ነው። ስለዚህ እነዚህ ሁሉ በጥምቀት የምናገኛቸው ሀብታት ጸጋዎች እንደሆኑ እናያለን ማለት ነው። አስቀድሞ በብሉይ ኪዳን ብዙ ምሳሌዎች ነበሩ። ከነበሩት መካከል የኖህ ቤተሰብ በመርከብ ከጥፋት ውሃ መዳኑ ያ በጥምቀት እንደሚመሰል፣ የእስራኤላውያን ባህረ ኤርትራን መሻገር በጥምቀት እንደተመሰለ፣ እንዲሁም ደግሞ የእግዚአብሔር ወዳጅ የሆነው የአበብዙኃን አብርሃም ግዝረትን መቀበሉ ደግሞ ያ የእግዚአብሔር ልጅነትን ምሳሌ እንደነበረ የምናይበት ይሆናል ማለት ነው። ስለዚህም የእግዚአብሔር ቤተሰቦች ኒቆዲሞስን ስናስብ ሚስጥረ ጥምቀቱን የምናስብበት እንደሆነ እናያለን። ለዚህም ነው ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም እንዳለን። ስለዚህም የእግዚአብሔር ቤተሰቦች ዛሬም ይሄ አዋጅ ቤተክርስቲያን ታውጃለች። ኑ የእግዚአብሔር ልጆች ሁኑ ትላለች። ዳግመኛ ተወለዱ ትላለች። ሥጋውያን አትሁኑ፣ በሥጋ ተወልዳችኋል፣ በሥጋ ተመላልሳችኋል። በሥጋ የተወለዳችሁበት ያ በሥጋ የምትመላለሱበት ዘመን ይበቃችኋል። ኑ የቤተ ክርስቲያን አባል ሁኑ፣ ኑ ከመንፈስ ቅዱስ ተወለዱ እያለች ዳግመኛ ልትወለዱ ያስፈልጋችኋል እያለች ቤተ ክርስቲያን አዋጇን ታውጃለች ማለት ነው። ስለዚህም ይህንን ዕለት በእንደዚህ እናስበዋለን። የዮሐንስ ወንጌል ምዕራፍ 3 ከቁጥር 3 ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም። ያስተማረን የመከረን በነገር ሁሉ የረዳን የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።